ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው ዓለም የምትገኙ የአዲስ ምንጭ ሚዲያ አድማጭ ተመልካቾቻችን እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታ ይድረሳችሁ። ዕለቱ ሰኔ 3 ቀን 2018 ነው። ከዚህ ከጀርባ የምትመለከቱትን ምስል አስመልክቶ እንደው የጠራ መረጃ ለማጋራት ያክል ነው። በአጭሩ የተሰኘው መርሃ ግብር ነው ይህ ቀጥሎ የማቀርብላችሁ ማለት ነው። በተለይ ደግሞ ይሄንን ከኋላ የምንመለከተውን ቀደም ሲል የኦሮሚያ ልዩ ኃይል ፖሊስ አባል የነበረና የሸኔ ቡድን አባላት 1 ለ10 ወይም 1 ለ15 የነበረ ጦርነትን ተጋድሎውን በጣም በአክብሮት ገልጸው በጣም በርካታ እዚህ ማህበራዊ ሚዲያ ላይ የምናውቃቸው ሰዎች አጋርተዋል። ነገር ግን አንድ እጅግ በጣም ያስገረመኝ ነገርም ስለተመለከትኩኝ አንዳንድ ጊዜ የብዙሃን ዝምታ የሚባለው ነገር አያስፈልግም የሚለውንም መጥቀስ ያስፈልጋል። እንዴት በሁለት የኦሮሞ ልጆች መካከል እንደዚህ አይነት ነገር ይደረጋል? እንደው በጋራ ቢቆሙ ኑሮ የሚል ነገር ይሰማል። እና ሸኔዎች ኦሮሞዎች ናቸው ወይ? በዚህኛው በኩል የተሰዋው ጀግናው ወታደርና በዛኛው በኩል የነበሩት ምን እየሰሩ ነው የነበረው? ወይንም ሸኔ የሚባለው ነገር እንተውና የኦሮሞ ነጻነት ሰራዊት ቡራኔ ብልስማ ኦሮሞ የሚባለው የኦሮሞ ነጻነት ግንባር አደ ብልስማ ኦሮሞ የሚባለው ታሪክ ወደ ኋላ መለስ ብለን ስንመለከት መነሻው ጥንስሱ የነበረው እዚህ ላይ እንደምንመለከተው ግዝትና ግዞት በሚለው መጽሐፍ ላይ ምናልባት እንግዲህ ብንመለከተው ጥሩ ነው ብዬ አስባለሁ። ይህንን መጽሐፍ አንዳንድ ቦታ ልታገኙት ትችላላችሁ ብዬ አስባለሁ። አመሰራረቱና የመሳሰሉት ነገሮች እንመለከታለን። 1950ዎቹ መጀመሪያ ጀምሮ የነበረውን የገባር ስርዓት በመቃወም የጀመረ በእነ ጄኔራል ታደሰ ብሩ ጀምሮ ከዛ በኢትዮጵያውያን የቀጠለ ማለት ነው የገባር ስርዓት በኦሮሚያና በደቡብ አካባቢ የነበረው ነገር ተቃውሞ ጀመረ። ከዛ በኋላ እንግዲህ ለኦሮሞ ነጻነት ግንባር ሁሉም ለሰራዊቱ ማለት ነው ኦነግና ኦነሰ የሚባለው ደግሞ አደ ብልሱማ ኦሮሞ ፊ ቡራኔ ብልሱማ ኦሮሞ የሚባለው የኦሮሞ ነጻነት ግንባርና የኦሮሞ ነጻነት ሰራዊት የሚባለው የወታደራዊ ክንፉና የፖለቲካ ክንፉ ያለበትን የተመሰረተው ተጋድሎ የነበረው እና የመሳሰሉት ነገሮች እንደማያስፈልግ ነገር አጓጉል መነጋገሩ ምን ዋጋ አለው? ይህንን የሚያውቁ ሰዎችም ጭምር በሁለቱ ኦሮሞ ልጆች መካከል የተደረገ ጦርነት በሚል ነው እያስተላለፉት ያሉት። እውነት ነው ወይ? ከ2010 በኋላ ያለው ኦሮሚያ አካባቢ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ነው ወይ? ከ2010 በፊት የነበረው ነው ወይ? ያ ቡድን ነው ወይ የኦሮሞ ነጻነት ሰራዊት የአመራር አባል የነበሩትን የኦሮሞ ነጻነት ሰራዊት የመሰረቱትን ሰዎች ሳይቀር መዓት ነገር ያደረሰው ማን ነው? እሱ ያሁኑ ኦነግ ማን? ያሁኑ የኦሮሞ ነጻነት ሰራዊት የሚባለው ሸኔ ማን የሚለው ነው? ምንድነው ፍርሃቱ? ይናል ወጣ ብሎ መግለጽ አያስፈልግም። ከ2010 በኋላ የነበረው ይሄ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራ ቡድን ምን እያደረገ ነው ያለው? በሁሉም አካባቢዎች ላይ ወለጋ ላይ፣ ጉጂ ላይ፣ ሸዋ ላይ ምን እያደረገ ነው ያለው? የቱ ጋር ነው ጥሩ ታሪኩ? አባወራ ባለበት አዳወራውን በአሰቃቂ ሁኔታ እየደፈሩ ምናምን እያሉ ውጣ ተብሎ የሚደረግበት አይደለም። ዘራፊ የሌባ ስብስብ አይደለም። እና በጣም ብዙ ነገር አይደለም። ከዛም በላይ ደግሞ ማለት ነው አፋን ኦሮሞ የተማሩ በኦሮሞ ስርዓት በሞጋሳም በጉዲፈቻም በሌላውም በኦሮሞ ታሪክ ውስጥ በኦሮሞ ስርዓት ውስጥ ከተካተተ በሴራ ውስጥ ማለት ነው እንደዛ ተቀባይነት አለው። ነገር ግን በተጨባጭ አፋን ኦሮሞ የተማሩ ናቸው ወይስ ከመሰረቱ በዛ መስመር ውስጥ የመጡ ናቸው? የ50 ዓመት ታሪክ አለው ወይ? አሁን የኦሮሞ ነጻነት ሰራዊትን የሚያንቀሳቅስ በሙሉ ብለን መመልከት አያስፈልግም ወይ? እንዴት አንድ ሰው ወጥቶ ይህን መናገር ያቅተዋል? እንዴት በኦሮሞ ልጆች መካከል የተደረገ ጦርነት የሚያሳዝን በሚል በዚህኛው በኩል ያለውን ጀግና አንድ የኦሮሞ ልዩ ኃይል የነበረ ቀደም ሲል በነበረ የኦሮሚያ ልዩ ኃይል የነበረ እና በዚህኛው በኩል የነበረ ዘራፊ፣ ደፋሪ፣ ቀማኛ አድርጎ አንዳንድ አመራሩ ጭምር ሲገልጹ መለከትና ምንድነው ይሄ ነገር? እንዴት ነው በሚል ጥያቄ ያስነሳ። አይታወቅም ወይ? አንዳንዴ እኮ ያልሰማናቸው ሰዎች አሉ። እኔ አቶ ገብሩ ገብረ ማርያም የህብረት ተወካይ የነበሩ የኦኮ ወይም ኦፌኮ በኋላ ላይ ሆነው ማለት ነው ደጋግመው ተናግረው የአፋን ኦሮሞ የተማሩ ናቸው።
እንጂ ኦሮሞ ቴረንት haasa'an jechuudha. Dubbatanii turan miidiyaa irratti jechuudha. Nama tokkollee sana kan dhaga'u kan jiru natti fakkaanne እና ምንድነው ይሄን ያህል መፈራራት መሽኮርመሙ እና የመሳሰሉ ነገሮች በጣም 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 ይገርመኛል። እውነታው ደግሞ እኛ ከሌለን ኢትዮጵያ ለዘላለሙ ትፈርሳለች ብሎ ሲንቀሳቀስ የነበረው ቲፒኤልኤፍ አይደለም ወይ? 27 ዓመት በቆየበት ጊዜ አፋን ኦሮሞ የተማሩ የአካባቢው ልጆች አሰባስቦ አደራጅቶ የሌለ መሳሪያ አስታጥቆ ያሰማራው። ጉዳዩ ይሄ ነው። እውነታው ይሄ ነው። ቋንቋ ነው፣ መወለድ ቋንቋ ነው እንደሚባለው ሁላ ነገር ግን ይህ ቡድን በተጨባጭም እውነተኛው የኩሽ ልጆች የኦሮሞ ነጻነት ሰራዊት መሰረታዊ ጥያቄውን አንስተው የተንቀሳቀሱ እስከ 2010 ከነበረው አንዱ አይደለም ብሎ መናገሩ ምንድነው ሲና ሊያስፈራ የሚለው ነገር እጅግ በጣም ያስገርማል። ታሪኩ በጣም የሚታወቅ ነገር ነው። ከመጫናቱን ለማጀምሮ ከዛ በኋላ ቀጥሎ ደግሞ በኢትዮጵያ አቆጣጠር 1965 አብዮታዊ ለውጡ ከመምጣቱ በፊት ማለት ነው። ከዛ በኋላ ከደርግ ጋር የነበረው ነገር ይታወቃል። ወያኔ ከመጣ በኋላም የተፈጸመው ክህደት ማንም የሚያውቀው ነገር ነው። በኦሮሞ ነጻነት ሰራዊት ላይ እስከ 2010 በነበረው ጊዜም ወራን ብልስሞ ኦሮሞ ወይም የኦሮሞ ነጻነት ሰራዊት የሚባለው በተንቀሳቀሰባቸው አካባቢዎች በሙሉ መርፌ የማያነሳ እንኳን አይደለም የህዝቡ ልጆች አስገድዶ ሊደፍርና ምን ሊል በሰራዊት ውስጥ የነበሩ ሴት ታጋዮችና ወንድ ታጋዮች የፍቅር ግንኙነት ጀምረው ሌላ ነገር ውስጥ ከገቡ እርምጃ የሚወሰድባቸው አስተዳደራዊ የመሳሰሉት የሚባሉ እንደውም እስከ ረሸና የሚባል ነገር አለ። እሱን ይሄን መግለጽ አልችልም፣ ግን ጠንካራ እርምጃዎች ይወሰዱ የነበረበት ኃይል ወያኔ በአናቱ ከተተከለ በኋላ የመጣው ኦሮሞ ነጻነት ሰራዊት ነኝ የሚለው ግን እኛ ከሌለን ኢትዮጵያ አትኖርም የሚለው አይደለም ወይ? እነማን እንደሆኑ መናገር በጣም ያስፈልጋል። የገነቡት ነገር አለ፣ ኤምፓየሩ በዛ ላይ ያለው ነገር ማለት ወለጋ ላይ ያሁላ ተአምር ሲፈጠር ተመርጦ ሲገደል የነበረው አፋን ኦሮሞ ተናጋሪውና አማርኛ ተናጋሪው ብቻ ነው። አሁን ባለው አገላለጽ እንጠቀም ከተባለ ኦሮሞና አማራ ብቻ ነው ወለጋ ላይ፣ አሁን አርሲ ላይ፣ የትም ቦታ ላይ ማለት ነው። የወያኔ ሴል የስለቱ ጫፍ ጥቃቱ እየፈጸመ ነው የቀጠለውና አይ ግድ የለም እንደዚህማ ማድረጉ ተገቢ አይደለም። እዚህ ምስል ላይ የምንመለከተው ጀግናና በተቃራኒው ያሉት ሰዎች ይለያያሉ። የደብረ ጽዮንን የልጅ ልጆችና የኩሽን የልጅ ልጆች አንድ ላይ አድርገውማ የአንድ አባት ልጆች ማለት በጣም ትክክል አይሆንም። ሰላም ለኢትዮጵያ፣ ሰላም ለመላ የሰው ዘር በሙሉ ይሁን። የአዲስ ምንጭ የምንጊዜ መልእክት ነው። ሰላም